ሰላም እንደምን አላችሁ ቤተሰቦቼ። ዛሬ ደግሞ ስለ ፕሮናውንስ እንማራለን። በእንግሊዘኛ ንግግራችን ውስጥ ፕሮናውንስ ወይንም ደግሞ ተሳቢ ስሞች አይቀሩም። እንግሊዘኛ ለመናገር የእንግሊዘኛ ችሎታችንን ለማሳደግ ጥንቅቅ አድርገን ማወቅ የሚገባን ተሳቢ ስሞች ወይንም ደግሞ በእንግሊዘኛው ፕሮናውንስ የሚባሉትን ስሞች እንመለከታለን። እነዚህ በተለይም ደግሞ ተሳቢ ስሞች ወይንም ደግሞ ፕሮናውንስ የሚባሉ ስሞች 5 ናቸው። እነዚህን ስሞች እንመለከታቸዋለን ዛሬ። የመጀመሪያው ሳብጀክቲቭ ፕሮናውንስ ወይንም ደግሞ ፐርሰናል ፕሮናውንስ ይባላል። የሁለተኛው ደግሞ ኦብጀክቲቭ ፕሮናውንስ፣ ሶስተኛው ፖሰሲቭ አድጀክቲቭስ፣ አራተኛው ፖሰሲቭ ፕሮናውንስ፣ አምስተኛና የመጨረሻው ደግሞ ሪፍሌክሲቭ ፕሮናውንስ ይባላሉ። እነዚህን አንድ ባንድ እናያቸዋለን። በእንግሊዝኛ ንግግራችን የተሻለ ወይንም ደግሞ የእንግሊዝኛ ችሎታችንን በግራመርም ሆነ በተለያዩ በኮንቨርሴሽን ሰዓት እነዚህን ፕሮናውንሶችን ተጠቅመን ነው የምንናገረው። በየትኛውም የእንግሊዝኛ ንግግራችን ውስጥ የማይጠፉ ግዴታ ማወቅ የሚገባን የእንግሊዝኛ ፕሮናውን ናቸው። እነዚህን ፕሮናውኖች ማወቅ ይኖርብናል። ናውን አላልኩም፣ ፕሮናውንስ ናቸው። እነዚህን ፕሮናውንሶች ማወቅ የግድ ይለናል። ስለዚህ የመጀመሪያው ሳብጀክቲቭ ፕሮናውንስ ወይም ደግሞ የባለቤት ተውላጠ ስሞች ይባላሉ። እነኚህ የባለቤት ተውላጠ ስሞች ወይንም ደግሞ ሳብጀክቲቭ ፕሮናውንስ የሚባሉት የትኞቹ ናቸው? እንመለከታቸዋለን። ሳብጀክቲቭ ፕሮናውንስ ወይንም ደግሞ የባለቤት ተውላጠ ስሞችን ለምንድን ነው የምንጠቀምባቸው ካልን ስሙ እንደሚያመለክተው ለግላችን ወይም ለራሳችን ለሆነ ነገር ነው የምንጠቀምበት። ባለቤትነትን ነው የሚያመለክቱት ሳብጀክቲቭ ፕሮናውንስ። ሳብጀክቲቭ ማለት ባለቤት ማለት ነው። ፕሮናውንስ ደግሞ አመልካች ማለት ነው። ስለዚህ ባለቤትነትን ነው የሚገልጹት። ባለቤትነትን ይገልጻሉ። used when the pronouns is a subjective of the sentence። የሰንተንሱ ባለቤት ናቸው እነኚህ ሳብጀክቲቭ ፕሮናውንስ የሚባሉ የባለቤት ተውላጠ ስሞች። አንደኛ አይ ናት። ሁለተኛው ዩ ነው። በሶስተኛ ደረጃ ደግሞ የሚቀመጠው ሂ ነው። ሌላኛው ሺ ነው። ሺ። ሌላኛው ደግሞ ኢት ነው። ኢት። ሌላኛው ዊ ነው። የመጨረሻው ዘይ። እነኚህን ሁሉ ሳብጀክቲቭ ፕሮናውንስ ናቸው። እነኚህ ሁሉ በምሳሌ እንመለከታቸዋለን። አይ ማለት እኔ ማለት ነው። ምሳሌ እንመልከት። ባለቤትነቱን ነው የሚገልጸው። አይ አም ለርኒንግ ኢንግሊሽ። አይ አም ለርኒንግ ኢንግሊሽ። እኔ እንግሊዝኛ እየተማርኩ ነው። አይ የምትለዋ ባለቤትነትን ታመለክታለች። ከዚህ ላይ እንግሊዝኛ እየተማርሁ ነው ስትሉ ማን ነው የሚማረው የምትለዋ አይ እየተማረች ነው ማለት ነው። አይ ደግሞ እኔ ማለት ነው። አይ ማለት። ሁለተኛው ይው ነው። ይውን የምንጠቀምበት እንደ ሳብጀክቲቭ ፕሮናውንስ ሲሆን አንተ፣ አንቺ ወይም የሚናገረው አካል ማለት ነው። አንተ ወይም አንቺ ማለት ነው ዩ ማለት። ምሳሌ እንመልከት። ዩ አር ማይ ፍሬንድ። አንቺ ጓደኛዬ ነሽ። ሶስተኛው ሳብጀክቲቭ ፕሮናውንስ ሂ ነው። ሂ ማለት ለወንድ ነው፣ እሱ ማለት ነው። ይህም ሳብጀክቲቭ ፕሮናውንስ ሲሆን ለወንድ እንጠቀምበታለን። ባለቤትነትን ያመለክታል። ሂ ኢዝ ቶል። እሱ ረጅም ነው። ዳሽ ኢዝ ቶል ብንል ምንድን ነው? ረጅም ነው ብቻ ነው የሚለው ማለት ነው። ማን ተብለን ስንጠይቅ ሂ፣ እሱ የሚለውን መልስ ይሰጠናል ማለት ነው። ስለዚህ ባለቤትነትን ወይንም ደግሞ ሳብጀክቲቭ ፕሮናውንስን በዚህ መልክ ነው የምንጠቀምበት። ሂ ኢዝ ቶል ባለቤትነቱን እሱ ረጅም ነው የሚለውን ለመግለጽ ሂን እንጠቀማለን ማለት ነው። ሌላኛው ሺ ነው። ሺ ለሴት ነው። ለሴት ሲሆን ይህም ሳብጀክቲቭ ፕሮናውንስ ሲሆን እሷ የሚለውን ተውላጠ ስም ይጠቀማል። ሺ ኢዝ ሃፒ።
እሷ ደስተኛ ናት። ሺ የሚለው ተውላጠ ስም ሴትን ሲገልጽ ሳብጀክቲቭ ፕሮናውንስ ሆኖ አንድን አካል ወንድ ወይም ሴት የሚለውን ይገልጽልናል። ሌላኛው ኢት ነው። ኢት ሳብጀክቲቭ ፕሮናውንስ ሲሆን በዚህ ተውላጠ ስሞች ውስጥ ለነገሮችና ለሀሳቦችና ለእንስሳት እንጠቀምበታለን። ነገሮችን ወይም እቃዎችን ለመግለጽ እንጠቀምበታለን። ኢት ኢዝ ሬኒንግ ዝናብ እየዘነበ ነው የሚለውን ለመግለጽ ኢት እንጠቀማለን። ሌላኛውና ሳብጀክቲቭ ፕሮናውንስ የሆነው ዊ ነው። ዊ ተናጋሪዎችና ሌሎች ሰዎች የተናገሩት የትኞቹ እንደሆኑ ለመግለጽ በተውላጠ ስሞች ፈንታ የምንጠቀምበት ነው። ዊ ማለት እኛ ማለት ሲሆን ለሰዎች ያገለግላል። ለብዙ ወይም ከአንድ በላይ ለሆኑ ሰዎች የሚያገለግል ነው። ምሳሌ እንመልከት። ዊ ሊቭ ሂር። ዊ ሊቭ ሂር እኛ እዚህ እንኖራለን። እኛ የምንኖረው ከዚህ ነው። ዘይ ዘይ ማለት እነሱ ማለት ሲሆን ከሳብጀክቲቭ ፕሮናውንስ ወይንም ደግሞ ከባለቤት ተውላጠ ስሞች ውስጥ አንዱ ነው። ከአንድ በላይ ለሆኑ ሰዎች እንጠቀምበታለን። ዘይ ምሳሌ እንመልከት። ዘይ አር ስቱደንትስ። ዘይ አር ስቱደንትስ እነሱ ተማሪዎች ናቸው። እነሱ ተማሪዎች ናቸው። ሁለተኛ ኦብጀክቲቭ ፕሮናውንስ የተሳቢ ተውላጠ ስሞች። ኦብጀክቲቭ ፕሮናውንስ ማለት ተሳቢ ተውላጠ ስሞች ናቸው። የምንጠቀምባቸው የድርጊት ተቀባይ ተሳቢ አካል ሲሆኑ ነው። ድርጊት ተቀባዮች ናቸው። የድርጊት ተቀባዮች ናቸው ኦብጀክቲቭ ፕሮናውን የሚባሉት። ኦብጀክቲቭ ፕሮናውን ወይም ደግሞ የተሳቢ ተውላጠ ስሞች የሚባሉትን እንመልከት። ሚ፣ ዩ፣ ሂም፣ ሀር፣ ኢት፣ አስ፣ ዘም እነኚህ ኦብጀክቲቭ ፕሮናውንስ ወይንም ደግሞ በአማርኛው የተሳቢ ተውላጠ ስሞች ይባላሉ። ምሳሌ እንመልከት። የመጀመሪያው ሚ። ሚ ማለት እኔን ማለት ነው። ፕሊዝ ሄልፕ ሚ። ፕሊዝ ሄልፕ ሚ እባክህ እርዳኝ። እባክህ እርዳኝ። ዩ አንተን ወይም አንቺን ማለት ነው። አንተን ወይም አንቺን የሚል ትርጉም ያለው ሲሆን ምሳሌ እንመልከት። አይ ሳው ዩ አየሁህ ወይም አየሁሽ። አንተን አየሁህ። ሂም እሱን። ምሳሌ እንመልከት። አይ ኮልድ ሂም። አይ ኮልድ ሂም ለሱ ደወልኩለት። ሀር እሷን። አይ ሚት ሀር የስተርዳይ። አይ ሚት ሀር የስተርዳይ እሷን ትናንት አገኘኋት። ኦብጀክቲቭ ፕሮናውንስ ከዚህ ላይ ለምሳሌ ትናንት አገኘኋት ብለን ብናስቀምጥ በብላንክ ስፔስ ማንን ተብለን ብንጠየቅ እሷን ማለት ነው። እሷ ደግሞ ማናት ከተባለ ስሟን እዛው እናስቀምጣለን። ሌላኛው ኦብጀክቲቭ ፕሮናውንስ ኢት ነው። ኢት ማለት እሱን ወይም ይህንን ማለት ነው። ለነገሮች ሲያገለግል እሱን ወይም ይህንን ለማለት እንጠቀምበታለን። አይ ሎስት ኢት አጠፋሁት ማለት ነው። አስን እንመልከት። አስ እኛን ማለት ነው። እኛን ማለት ነው። ኤግዛምፕል ሺ ኢንቫይትድ አስ እሷ እኛን ጋበዘችን። ሌላኛው እና የመጨረሻው ዘም ነው። ዘም እነሱን ማለት ነው። ኤግዛምፕል እንመልከት። ዊ ናው ዘም እኛ እነሱን እናውቃቸዋለን። ከዚህ ላይ መጠንቀቅና መያዝ ያለብን ዊ ናው ዘም ስንል ዘም ዊ ናው አይባልም። ዊ ነው የሚቀድመው። ስለዚህ የተሳቢ ተውላጠ ስሞች መጨረሻ ላይ ነው የሚቀመጡት።
የድርጊቱ ተቀባይ ናቸው። ስለዚህ የድርጊቱ ተቀባይ ናቸው መጀመሪያ ላይ አይመጡም፣ መጨረሻ ላይ ነው የሚቀመጡት። በመሀልም ይቀመጣሉ፣ መጀመሪያ ግን አይቀመጡም። ስለዚህ በመሀልና በመጨረሻ ይቀመጣሉ። ሶስተኛ ፖሰሲቭ አጀክቲቭስ፣ እነዚህ ደግሞ የባለቤትነት ቅጽሎች ናቸው። ዩዝድ ፎር ኤ ናውን ቱ ሻው ኦነርሽፕ፣ ከስም በፊት በመግባት ባለቤትነትን ለማመልከት እንጠቀምባቸዋለን። ፖሰሲቭ አጀክቲቭስ ወይም ደግሞ የባለቤትነት ቅጽሎች ከስም በፊት በመግባት ባለቤትነትን ይገልጹልናል። ለምሳሌ ሁሉንም እንመልከታቸውና ፖሰሲቭ አጀክቲቭስ የሚባሉት ማይ፣ ዮር፣ ሂዝ፣ ሀር፣ ኢትስ፣ አውር፣ ዜር እነኚህ ናቸው። በምሳሌ እንመልከታቸው የባለቤትነት ቅጽልን እንዴት እንደሚሰጡን። ማይን እንመልከት። የኔ ማለት ነው። ማይ ማለት የኔ ማለት ነው። ዚስ ኢዝ ማይ ቡክ፣ ይህ የኔ መጽሐፍ ነው። ይህ የኔ መጽሐፍ ነው። ዮር፣ ዮር ማለት ያንተ ያንቺ ማለት ነው። ያንቺ ያንተ ማለት ነው ዮር ማለት። ኢዝ ዚስ ዮር ካር፣ ይህ ያንተ መኪና ነው። ሂዝ እንመልከት፣ የሱ ማለት ነው። ሂዝ የሱ። በምሳሌ ዛት ኢዝ ሂዝ ፎን፣ ዛት ኢዝ ሂዝ ፎን፣ ያ የሱ ስልክ ነው። ሀር የሷ ማለት ነው። አይ ላይክ ሀር አይዲያ፣ የእሷ ሀሳብ ደስ ይለኛል። የእሷ ሀሳብ ደስ ይለኛል። ኢትስ የሱ ለነገሮች ሲሆን የሱ ወይም ለእንስሳት እንጠቀምበታለን። ምሳሌ ዘዶግ ኤት ኢትስ ፉድ፣ ውሻው የራሱን ምግብ በላ። ኢትስ የምትለዋ የራሱን ማለት ናት። ስለዚህ ባለቤትነትን ገለጸልን ማለት ነው። የማን ፉድ? የውሻው ፉድ። ኢትስ የምትለዋ ባለቤትነትን ትገልጻለች። በየትኛውም የእንግሊዝኛ ንግግር እነኚህን መያዝ ይኖርብናል። ካለ እነዚህ እንግሊዝኛ ማውራት አይቻልም፣ ግን ቀላል ናቸው። ሌላኛው አወር፣ አወር ማለት የኛ ማለት ነው። ምሳሌ ስንመለከት አወር ሃውስ ኢዝ ቢግ፣ አወር ሃውስ ኢዝ ቢግ፣ የኛ ቤት ትልቅ ነው። እዚህ ላይ ሃውስ ኢዝ ቢግ ብንል ቤቱ ትልቅ ነው፣ የማን ቤት ነው ተብለን ብንጠየቅ አወር የኛ ማለት ነው። ሌላኛው ዜር ነው። ዜር፣ ዜር ማለት የነሱ ማለት ነው። በፖሰሲቭ አጀክቲቭስ ዜር የነሱ ሲሆን በምሳሌ እንመልከት። ዜር ቲቸር ኢዝ ናይስ፣ ዜር ቲቸር ኢዝ ናይስ፣ የነሱ አስተማሪ ጥሩ ናት ወይም መልካም ናት እንላለን። አራተኛ የፕሮናውን አይነት የባለቤትነት ተውላጠ ስም ሲሆን ፖሰሲቭ ፕሮናውንስ ይባላል። የቀድሞቹ ምንድን ናቸው? ፖሰሲቭ አጀክቲቮች ናቸው። አራተኛ ደግሞ ፖሰሲቭ ፕሮናውንስ የሚባሉ አሉ። ፖሰሲቭ ፕሮናውንሶችንና ፖሰሲቭ አጀክቲቮችን ለይቶ ማወቅ ያስፈልጋል። ፖሰሲቭ ፕሮናውንስ የሚባሉት የባለቤትነት ተውላጠ ስሞች ናቸው። እነኚህም ልክ እንደ አጀክቲቭስ ባለቤትነትን ለማሳየት የምንጠቀምባቸው ናቸው። ብቻቸውን የሚቆሙ ናቸው። ከኋላቸው ምንም አይነት ናውን አያስፈልግም። ብቻቸውን የሚቆሙ ናቸው። እንደነገርኳችሁ ፖሰሲቭ ፕሮናውንስ የሚባሉት የባለቤትነት ተውላጠ ስሞች ከኋላቸው ምንም አይነት ገላጭ ወይም ምንም አይነት ቃል አይከተልም። ብቻቸውን የሚቆሙ ናቸው። እንመልከታቸው። ማይን፣ ዮርስ፣ ሂዝ፣ ሀርስ፣ ኢትስ፣ አውርስ፣ ዜርስ ይባላሉ። ኤስኤስ እየጨመራችሁ የሚቀየሩም አሉ። ማይን የምትለዋን ናት ለይታችሁ ማወቅ ይኖርባችኋል። አሁን የወር የሚለው ፖሰሲቭ ፕሮናውን ሲሆን የወርስ ሆነ ማለት ነው። ኤስ ጨመርን ማለት ነው። ስለዚህ ማይን ማለት የኔ ማለት ነው።
yours ማለትም ያንተ ወይም ያንቺ ማለት ነው። his ማለትም የሱ ማለት ነው። hers ማለት ደግሞ የሷ ማለት ነው። its ማለትም የሷ ማለት ነው ለነገሮች። ours የኛ ማለት ነው። theirs ደግሞ s እንጨምርበት የነሱ ማለት ነው። ስለዚህ እነዚህ ፖሰሲቭ ፕሮናውንሶች ናቸው። ስለዚህ ፖሰሲቭ አድጀክቲቭ እና ፖሰሲቭ ፕሮናውንሶች ይለያያሉ ማለት ነው። አሁን እያንዳንዱን እንመልከታቸው። የመጀመሪያው ማይን። ማይን ማለት የኔ ማለት ነው። በምሳሌነት እንመልከት። ዚስ ቡክ ኢዝ ማይን። ይህ መጽሐፍ የኔ ነው። ባለቤትነትን ለማመልከት ስለሆነ እነዚህ ስሞች የሚያገለግሉት ከስሞች በኋላ ምንም አይነት ቃል አይጠቀሙም። መጨረሻ ላይ ነው የሚቀመጡት እነዚህ ፖሰሲቭ ፕሮናውንሶች ባለቤትነትን ሲገልጹ። ሁለተኛ ያንተ ወይም ያንቺ ሲሆን yours እንላለን። በምሳሌነት the coat is yours። ኮቱ ወይንም ጃኬቱ ያንተ ነው። ሌላው his ነው። his የሱ ሲሆን በምሳሌነት the shoes are his። the shoes are his። ጫማዎቹ የሱ ናቸው። ጫማዎቹ የሱ ናቸው ማለት ነው። ከዚህ ላይ the shoes are his የሚለውን አርን የተጠቀምን ፕሉራል ስለሆነ ነው። ከአንድ በላይ ስለሆኑ ጫማዎቹ አርን እንጠቀማለን ማለት ነው። አንድ ብቻ ከሆነች ግን አርን ኢዝ እናረጋታለን ማለት ነው። ሌላኛውና አራተኛው hers ነው። hers የሷ ማለት ሲሆን ምሳሌ ስንመለከት the bag is hers። ቦርሳው የሷ ነው። እዚህ ላይ ምን ተጠቀምን? ኢዝን ተጠቀምን። ኢዝ ደግሞ ሲንጉላር ናት። ለነጠላ ነገር እንጠቀምባታለን ማለት ነው። the bag is hers። ቦርሳው የሷ ነው ማለት ነው። ሌላው ኢትስ የሚለውን እንመልከት። ኢትስ ማለት ለነገሮች የሚያገለግል ነው። ኢትስ ሬዲ፣ ያ ነገር ዝግጁ ነው። አውርስ የሚለውን እንመልከት። አውርስ ማለት የኛ ማለት ነው። the victory is ours። ድሉ የኛ ነው። ፖሰሲቭ ፕሮናውንሶች የባለቤትነት ስሞችን ሲገልጹ መጨረሻ ላይ ነው የሚቀመጡት። እንዳያችሁት አውርስ የሚለው መጨረሻ ላይ ተቀምጧል ማለት ነው። ሌላኛው ዜርስ ነው። ዜርስ የሚለው በአማርኛ ትርጉሙ የነሱ የሚል ትርጉም የሚሰጠን ሲሆን በእንግሊዝኛ ደግሞ ምሳሌ እንመልከት። the house is theirs። ቤቱ የነሱ ነው። አንድ ቤት ስለሆነ ኢዝን ተጠቀምን። ፖሰሲቭ ፕሮናውንሶች መጨረሻ ላይ የመጡ የባለቤትነት ስሞችን ይገልጹልናል። አምስተኛውና የመጨረሻውን ፕሮናውን እንመልከት። አምስተኛው ሪፍሌክሲቭ ፕሮናውንስ ይባላል። ሪፍሌክሲቭ ፕሮናውንስ አንጸባራቂ ተውላጠ ስሞችን የሚገልጽ ነው። እነዚህ አንጸባራቂ ተውላጠ ስሞች ተመሳሳይ ሳብጀክትና ኦብጀክት ሲኖር የምንጠቀምበት ነው። እዚህ ላይ ግልጽ መሆን ይኖርባቸዋል። ሪፍሌክሲቭ ፕሮናውንሶች አንጸባራቂ ተውላጠ ስሞች የሚባሉት ሳብጀክትና ኦብጀክት ተመሳሳይ ሲሆን የምንጠቀምበት ነው። እነኚህም ሪፍሌክሲቭ ፕሮናውንስ የሚባሉትን እንመልከታቸው። የመጀመሪያው ማይሰልፍ፣ ሁለተኛ yourself፣ ሶስተኛው ሂምሰልፍ፣ አራተኛ herself፣ ሌላው ኢትሰልፍ ነው። ሌላኛው ourselves ራሳችንን ማለት ነው። ሌላኛው themselves ራሳቸውን ማለት ነው። themselves ማለት ራሳቸውን ማለት ነው። እያንዳንዳቸውን በምሳሌና የአማርኛ ፍቻቸው ምን እንደሆነ እንመልከት አንድ ባንድ። ማይሰልፍ ማለት ራሴን ማለት ነው። እኔ ራሴን ማለት ነው። ድርጊቶችንና ሳብጀክቱን ባለቤቱን የሚገልጹ ናቸው ሪፍሌክሲቭ ፕሮናውንሶች። የመጀመሪያው ማይሰልፍ ራሴን ማለት ነው። ምሳሌ ስንመለከት አይ ሆርት ማይሰልፍ፣ ራሴን ጎዳሁ። አይ የምትለዋ ራሴ አለች። ማይሰልፍ ደግሞ አያችሁት ኦብጀክት ሆኖ መጣ። ኦብጀክቱ ማን ነው? ማይሰልፍ ነው። ሳብጀክቱ ማን ሆነ? አይ ሆነች። ስለዚህ ሳብጀክትና ኦብጀክቱን በተመሳሳይ በምንጠቀምበት ጊዜ ሪፍሌክሲቭ ፕሮናውንሶች ያስፈልጉናል ማለት ነው። በዚህ ሰንተንስ ውስጥ ሳብጀክትና ኦብጀክት
ሁለቱ ተደምረው መጡ ማለት ነው። እነዚህን ለመጠቀም አይ ሆርት ማይሰልፍ ብለን ተጠቀምን ማለት ነው። ራሴን ጎዳሁ። ዮርሰልፍ ራስክን ወይም ራስሽን ማለት ነው። ዮርሰልፍ ማለት ምሳሌ ስንመለከት ቲች ዮርሰልፍ እንግሊሽ ራስክን እንግሊዝኛ አስተምር። ከዚህ ላይ ቲች የሚለው ሳብጀክት ሲሆን ዮርሰልፍም ደግሞ ኦብጀክት ነው። ስለዚህ እዚህ ላይ ዮርሰልፍ ሳብጀክት ሆነ፣ ቲችም እንደ ኦብጀክት ሆነ። እንግሊሽ ደግሞ ናውን ነው። ስለዚህ ሁለቱን ለመለየት እንጠቀምበታለን ዮርሰልፍ የሚለውን ማለት ነው። ራስክን እንግሊዝኛ አስተምር ቲች ዮርሰልፍ እንግሊሽ። ሌላው ሂምሰልፍ ነው፣ ራሱን ማለት ነው። ሂምሰልፍ ማለት ራሱን ማለት ነው። ሂ ብሌምድ ሂምሰልፍ ራሱን ወቀሰ፣ ራሱን ወቀሰ። እዚህ ላይ ሂ ሳብጀክት ሆነ፣ ብሌምድ ደግሞ ግስ ነው። ስለዚህ ሂምሰልፍ ደግሞ ኦብጀክት ሆነ ማለት ነው። ስለዚህ በአንድ ላይ ሰብጀክትና ኦብጀክት በዚህ ሴንተንስ ውስጥ አለ ማለት ነው። ስለዚህ ሂምሰልፍን እንጠቀማለን። ሌላኛው ኸርሰልፍ ነው። ኸርሰልፍ የሚለው ራሱን ራሷን ማለት ሲሆን ለሴት ነው። ምሳሌውን ስንመለከት ሺ ፕሪፔርድ ኸርሰልፍ ራሷን አዘጋጀች ነው። ፕሪፔርድ ፓስት ሴንተንስ ነው። ፕሪፔርድ የሚለው ፓስት ስለሆነ ራሷን አዘጋጀች ነው። ጨርሳለች አዘጋጅታ ራሷን። ስለዚህ በዚህም ሳብጀክትና ኦብጀክት አለ ማለት ነው። ሳብጀክቱ ሺ ነው። ኸርሰልፍ ደግሞ ኦብጀክት ነው ማለት ነው። ፕሪፔርድ ደግሞ አክሽን ወይም ድርጊት ነው ማለት ነው። ሌላው ኢትሰልፍ ነው። ኢትሰልፍ ማለት ራሱን ማለት ነው። ለነገሮች የምንጠቀምበት ነው። ለእንስሳቶችና ለነገሮች ሁሉ ለቲንጎች ኤኒቲንግስ ኢትሰልፍን መጠቀም እንችላለን። ምሳሌ ስንመለከት ዘ ካት ክሊንድ ኢትሰልፍ ዘ ካት ክሊንድ ኢትሰልፍ ድመቷ ራሷን አጸዳች። አውር ሰልቭስ ራሳችንን የሚል ትርጉም ሲኖረው በአማርኛው የእንግሊዝኛ ምሳሌዎችን እንዴት እንደምንጠቀም በእንግሊዝኛ እንመልከት። ዊ ኢንጆይድ አውር ሰልቭስ ተደሰትንም ወይም ጥሩ ጊዜ አሳለፍንም። እኛ ተደስተናል፣ እኛ ጥሩ ጊዜ አሳለፍን ማለት ነው። ስለዚህ ዊ ሰብጀክት ነው፣ አወር ሰልቭስ ደግሞ ኦብጀክት ሆኖ መጥቷል ማለት ነው። ኢንጆይድ ደግሞ ድርጊት ወይም ግስ ነው። ሌላኛውና የመጨረሻው ዘምሰልቭስ ነው። ዘምሰልቭስ ማለት ራሳቸውን ማለት ነው። ራሳቸውን የሚል ትርጉም የሚሰጠን ሲሆን የእንግሊዝኛ ምሳሌዎችን እንመልከት። ዘይ ኢንትሮዲውስድ ዘምሰልቭስ ራሳቸውን አስተዋወቁ፣ ራሳቸውን አስተዋወቁ ማለት ነው። ለዛሬ በእንግሊዝኛ ንግግራችን ውስጥ መረሳትና መዘንጋት የሌለባቸው አብረውን የሚጓዙ በንግግራችን ውስጥ ካለ እነዚህ ምንም አይነት የእንግሊዝኛ ንግግር ማድረግ የማንችልባቸውን ወሳኝ ፕሮናውንስ የሚባሉትን የስም አይነቶች ተማርን። በሌላ ቪዲዮ ደግሞ ለእንግሊዝኛ ንግግራችን በቀላል ዘዴ እንግሊዝኛን ማሳደግ የምንችልባቸውን ወሳኝ ትምህርቶችን አዲስ ቪዲዮ ሰርተን እንመለሳለን። ለዛሬ በዚያ በቃን። ሰናይ ጊዜ ተመኘን።